አይደለም ፎቶ ለጥፈ ማለት ነው። ለምን ሌላ ልክ እኔ የመሰለ ሌላ አይነት ቪዲዮ ለምን አሰራ? ራስን እያዞረ አረፋ እየደፈቀ እኔ ሳገለግል ታየኛል። ትክክለኛ ስሜ እስጢፋኖስ ነው ብዬ በጣም ብዙ ደጋግሜ ነግሬያችኋለሁ። 180 ሺህ ብር ልከንለታል ያላችሁ ሰዎች ባንክ ሄዳችሁ ንግድ ባንክ አሁን ዘምኑ ስታሙ እንኳን አሜታችሁን ኋላ ቀር አታደርጉት። ክርስቲያኒቷ ደብዳቤ ጽፋ አስመልሱልኝ ብላ የተናገረችው 180 ሺህ ሳይሆን 118 ሺህ ብር በቲክቶክ ገብቶ ላይቭ ላይ ገብቶ ላይ የሚያስተባብርበት ከቤተ ክርስቲያን ይሄን አክል ፐርሰንት መጠየቁ በጣም ነው የገረመኝ። 1.1 ሚሊዮን ብር ከአንዲት ልጅ በልቶ ታስታውሳላችሁ አይደለ? ተናግሬ ነበረ። ቲክቶክ ላይ ለቤተ ክርስቲያን ገንዘብ የሚያሰባሰቡ ቲክቶከሮች አብዛኞቹ ከ50% ድረስ እየተከፈላቸው ነው የሚያገለግሉት ብዬ የዛሬ ስንት ወር ነው ፖስት አድርጌያለሁ። ወረድ ብላችሁት አንድም ሰው ገንዘብ ሳይከፈለው ለቤተ ክርስቲያን ብር የሚያሰባስብ የለም። በሚዘገንን ሁኔታ ይሄው እዚህ ጋር የምታዩት ሊስት ወጥቶ ተቀምጧል። አያችሁ አይደለ? ለዚህ ነው ብራችሁን ያዛርጉ፣ ለማን እንደምትሰጡ አስቡ፣ አስተውሉ የምንለው። በሚዘገንን ሁኔታ ቤተክርስቲያኗ ከተሰበሰበላት ብር በላይ እነሱ ናቸው ብሩን የሚወስዱት። ይሄንን ደግሞ ደጋግሜ ተናግሬያለሁ። ራሴን ስለማውቀው እኔ ስለራሴ ልንገራችሁ። አንድም ቀን ከአንድ ቤተክርስቲያን ከአንድ ገዳም ላይ ሳሰባስብ 0.5 ሳንቲም ተቀብዬ ወስጄ አላውቅም። አንድም ቀን መቼም ነው ማላደርገው። በዚህ ደግሞ በጣም ነው በራሴ የምኮረው፣ ሊስቱ ላይ ስላልወጣሁኝ ማለት ነው። ፌስቡክ ላይ ተፖስተው አይታችኋል አይደለ? ቴንኪዩ። ቀድሜ ግን ተናግሬ ነበረ። ሲነገራችሁ አትሰሙም እናንተ። የሚቀድማችሁ ስድብ ነው። አንቺ ማን ሆነሽ ነው ፈራጅ ሆንሽው? አንቺ ማን ስለሆንሽ ነው እንደዚህ ምናምን ነው። አያችሁ አይደል? እንዴት ነው ላልጋ የተከፈለው ወጪ ደስ ይላል አይደለ? አበሉስ እንዴት ነው? አሪፍ ነው። ይመቻችሁ። ለማንኛውም ገንዘባችሁን አውጥታችሁ ስትሰጡ ለማንና ለምን እንደምትሰጡ ጠንቅቃችሁ ወቁ። በጣም ትልቁ ችግር አለ ብዬ ደግሞ የማስበው ለነዚህ ቲክቶከሮችም ሆነ ዩቲዩበሮች ለቤተ ክርስቲያን ተብሎ ገንዘብ ሲሰበሰብ የዚህን ያህል ብር ምጅረጥ አርጋችሁ ያወጣችሁ የምትከፍሉ አካላት እናንተንም ከነሱ ላይ ይቻላያችሁ። ምክንያቱም የተለመደ ነገር ስለሆነ ነው በዛው እየቀጠለ ይሄደው። ባይለመድ ኖሮ ወይ ደግሞ እናንተ የተስተካከለ ነገር ብታደርጉት ኖሮ የመጀረጣችሁ ባሰጧቸው ኖሮ እዚህ ደረጃ አይደርስም ነበር። አይደለም ፎቶ ለጥፈ ማለት ነው። ለምን ሌላ ልክ እኔ የመሰለ ሌላ አይነት ቪዲዮ ለምን አሰራ? ራስን እያዞረ አረፋ እየደፈቀ እኔ ሳገለግል ታየኛል። ይሄ ለሚመለከተው አድርሱለት። ከዛ ውጪ ግን እኔ የእናንተ ጫጫታ ያስደነግጠኝም። ከዚህ በኋላም እነዚህን ማስረጃዎች ካሳየውን በኋላ አፎቻችሁን የምትከፍቱ አንዳንድ ሰዎች አፎቻችሁ በተከፈቱ ቁጥር ሰው ከእናንተ የሚያየው ለኔ ያላችሁን ጥላቻ ነው እንጂ ሌላ ነገር አይደለም። ከዚህ በኋላ አሁን እኔ ዛሬ ማስረዳው ነገር በቃ በቂ ነው። ከዚህ በኋላ ሰው ጥያቄ ቢያነሳስ ፖሊስ ጣቢያ ይሄድ። ሶሻል ሚዲያ ፖሊስ ጣቢያ አይደለም። ሶሻል ሚዲያ ላይ ማንም ሰው ፍትህ አያገኝም። ለምሳሌ አንዲት የተደፈረች ህፃን ሴት ልጅ ያለቻት እናት ልጅ የተደፈረች ብላ አይደለም ቲክቶክ ላይ ወጣችሁ። በመጀመሪያ ያንን ሰው ከሳ እስር ቤት አሳስራ እስር ቤት አስገብታ ነው ሰው እንዲረዳት ሰፖርት እንዲያረጋት ሚዲያ ላይ ፈለገ እንግዲህ ከደሙ ንጹህ ነኝ ለማለት ይሄንን ብሏል ማለት ነው። ነገር ግን ይሄን የመሰለ ትቢት ከየት መጣ? ምን ያስፈልገ? አለበላሽ ምን አመጣው እንዲሉ አልፈራም ማለት ምን አመጣው የሚሉ ጥያቄዎችም እናነሳለን። እንግዲህኛ ከድካሙ ሳይሆን አካያዱ ትክክል አለመሆኑን ነው፣ ስተት ነው ይሄ ነገር። ነገ ከነገ ወዲያ ለቤተክርስቲያን የሚጠቅም ስላልሆነ አካያዱ እንዲቆም ነው ከመፈለግ ነው። ይሄን ነገር እውነትን ብታስረዳ የሄድክበት መንገድ ጥሩ ቢሆንም እውነትን ለመናገር የሄድክበት መንገድ ጥሩ ቢሆንም ነገር ግን አገላለጽ ትክክል አይደለም። ትቢት ማንም እንትን እያለ አገለግላሉ የሚለው ድንፋታና ፉከራ ተገቢ አይደለም። እውነት ካለህ በማስረጃ ይሄ ነው ብሎ ማቅረብ ነው። ራስን ከደሙ ንጹህ ማድረግ ነው። የተጠየቁበት የተጠረጠርኩበት ጉዳይ ንጹህ ነው ብሎ መግለጽ ይገባል እንጂ እንዲህ አይነት ድንፋታና ትቢት አዘል ነገር አይጠቅምም። ላንተም ለአገላለጹም ትክክል አይደለም። የሄድክበት መንገድ የአገላለጽህ ስተት ስላለው ይሄን ነገር በዛው
ማስተካከል የተሻለ ይመስለኛል። አሁን አንድ ኮመንት ያየሁት አለ። አሁን ሰሞኑ የምንሰማው እንዴት ነው ምናምን፣ ልክ ናቸው እንኳን እናንተ እኛም በጣም ነው የደነገጥ ነው ማለት ምን እየሆነ ነው ያለው የምንለው ማለት ነው። ሰው በቲክቶክ ገብቶ ላይቭ ላይ ገብቶ ላይ የሚያስተባብርበት ከቤተክርስቲያን ይሄን አክል ፐርሰንት መጠየቁ በጣም ነው የገረመኝ። መጀመሪያ ዝም ብዬ ላይቭ ላይ ከምናገር ጉዳዩ የተከሰተው አዋሳ ላይ ስላሉኝ አሁን ለአዋሳ ገብርኤል ሲሄድ መጀመሪያ ከሀገረ ስብከቱ ላጣራ ይሻል። አንዳንድ ጊዜ ደብዳቤዎች ሚዲያ ላይ አይተን ሚዲያ ላይ ተሰምቶ እንደሚናገር ሰው መሆን የለብንም። እስቲ የምር ግን ይሄ ነገር አዋሳ ምድር ላይ ተከናውኗል የሚለው ነገር መጀመሪያ ቼክ እናድርግና አይሻልም? አረጋግጦ መነጋገር ጥሩ ይመስለኛል። ለአዋሳ ገብርኤል አሁን ለዓመታዊ ክብረ በዓሉ የዛሬ ሳምንት አይደለ ስንሄድ ብናየው ጥሩ አይሻልም? እውነት ከዛ እንደው ለመተቸት በእውቀት ምንተች ጥሩ ነው። ሀገረ ስብከቱን ጠይቀን በምር ይሄን ተጠይቃችሁ ይሄን ብር ተደርጋችሁ እንዴት ተደርጎ ተከፍሏል? የምር ይሄ ደብዳቤ ፌክ ነው ወይስ የምር ነው? በወሬ ምን ሰማችሁ አሉ ገና ሲነሱ ቲክቶከሮቹ አርቲስቶቹ ገና ከመድረሳቸው በፊት ይሄን ያህል ብር አካውንታችን ላይ ካልገባ እንንቀሳቀስም የሚሉ ማለት እና እውነት ለመናገር በአይናችን ሲገባ ሳላየን ለመፍረድ ሊከብረን ይችላል። ግን ይሄንን በጣም ማጣራት ያስፈልገናል። በጣም ምናልባት ለታቦታቱ መጎናጸፊያ፣ ቀጸላ፣ ማክበሪያ፣ ሞጣይትና ልብሰ ስባት ለአንድ ታቦት 5 ንዋያተ ቅድሳት ማለት 5 አልባሳት ይዘን እንመጣለን አለን። እንደውም እዛው ወደ ምረት ላይ ነው ቃል ገብተን የመጣ ነው። ይሄንን የሶዶ ምንም ያውቀዋል። ማንም አላዘዘንም። እኛ ራሳችን ፈልገን ለአምስቱም አልባሳት አሟልተን ይዘን እንመጣለን አለን። 4 ታቦታት ሲሆን ለ4 ታቦታት 5 ስታረጉ 20 አልባሳት ማለት ነው። እኛ ራሳችን አሰባስበን ዋጋ ተከራክረን የሚሰሩ ሰዎች ጋር ሄደን ዋጋ ተከራክረን ቀንሱልን ብለን ለገጠር ቤተክርስቲያን ነው ብለን ለአራቱም ታቦታት መጎናጸፊያ፣ ቀጸላ፣ ማክበሪያ፣ ሞጣይት እና ልብሰ ሰባት አሟልተን ነው በቀጣይ የንግስ በዓል ላይ ሄደን ለገዳሙ ያስረከብነው። ይሄ የሚረሳ ነገር አይደለም። ይህንን ስናደርግ በገዳሙ አካውንት ብር አስገብተን አይደለም። እንዳላስገባንም ሀገረ ስብከቱ ያውቃል። ራሳችንን ያን ያሰባሰብነው የሚሰጠን ካለ ፕሊስ በደንብ ሰፖርት አድርጉ ብለን ማለት ነው። አሁን እዚህ ጋር ሊጨነቅ የሚገባው ገንዘብ ሰጥቻለሁ ያለ ሰው የዛኔ ይሄው ለዚህ ጉዳይ ገንዘብ ሰጥቼ የት አረጋችሁት ብሎ መጠየቅ ይችላል የሰጠ ሰው። ሌላው ግን ከንቱ ጩኸት ነው እየጮህ ያለው። ለወላይታ ሀገረ ስብከት ሄደን ስንሰጥ ገንዘብ አይደለም ያስረከበ ነው ጋይስ፣ ንዋያት ነው ወስደን የሰጠ ነው። ንዋያቱን ወስደን የሰጠ ነው ደግሞ አሰባስበን ነው። ምዕመናንን አሰባብረን ነው ንዋያትን አሰርተን ገንዘብ ከፍለን ሄደን እነዛን ነገሮች ያስረከበው። ይሄ ግልጽ ነው። ይሄ ቀድሞ የሚታወቅ ነገር ነው። ዛሬ እንደ አዲስ ነው እየተወራ ያለው። በጣም በሚገርም ሁኔታ የሚጠይቀኝ የለም ብሎ ጥያቄ አልቀበልም ብሎ በሩን ዘግቶ የሐሰት ክሱን ተናግሮ ሄዷል። በጣም በሚያሳዝን ሁኔታ ላይ ቤተክርስቲያኒቷ ደብዳቤ ጽፋ እባካችሁ ይህን የሚያክል ብር ወስዶብኛልና አስመልሱልኝ ብላ የተናገረችው 180 ሺህ ብር ሳይሆን 118 ሺህ ብር ነው። ቤተክርስቲያኒቷ በደብዳቤዋ ላይ ያው እንደምትመለከቱት ደብዳቤውን በግልጽ እንደተናገረችው 118 ሺህ ብር ባንክ አካውንቱ ላይ ያስገባውለት አልተባለ። ባልተባለበት ደግሞ ስሊፑን ከባንክ ቤት ሄዳችሁ አምጡ ማለት የማይመስል ነገር ነው። አንደኛ የወጣውን ወጪ በባንክ የሚያስገባ ወይም በባንክ የሚገባ አይደለም። ጉባኤ እናዘጋጃለን ብሎ 14 ሰው ይዞባቸው ስለሄደ ከራሱ ሚዲያ ጋር 52 ሺህ ብር ለሚዲያውና አጠቃላይ ለመኪና ኪራይ የወጣ ነው። ይሄ በባንክ አካውንት የሚገባ ሳይሆን ወጪ የተደረገ ለመኪና ኪራይ ለሚዲያ ተብሎ። ስለዚህ ስሊፕ አምጡ የሚያስብል አይደለም። 16 ሺህ ብር ለመስተንግዶ የወጣ ለአበል የወጣ ነው። በባንክ አካውንት ለግለሰብ አካውንት የገባ አይደለም። ለመስተንግዶ ለምግብ ለምናምን የወጣው 50 ሺህ ብር ነው ተብሏል። አሁን ይህንን ደብዳቤ ላይ ተጽፏል። ደብዳቤውን ከኋላ አስቀምጦት ከኋላ ገጭ አድርጎ ስሊፕ አምጡ ይላል። ስሊፕ እኮ የሚጠየቀው እኮ በባንክ ትራንስፈር ለተደረገ ነው። በባንክ ለገባ ብር ነው ስሊፕ የሚጠየቀው። ጥያቄ ያለን እንግባ ሲሏቸው ይሄ እኮ ፊዚክስ እና ኬሚስትሪ ክላስ አይደለም። ስለዚህ መጠየቅ አይፈልግም። መጠየቅ ለማይፈልግ ሰው ደግሞ ለእኔ ሼር ባታደርጉልኝ ቢለው ደስ ይለኛል።
መጀመሪያ ሪስፖንስብል መሆን ይጠይቃል። ቸርቆይ ፈለገ እንግዲህ ከሌሎች ቲክታከሮች በተለየ ሁኔታ አንድ እርምጃ ቀድሞ ነገሩን ግልጽ ለማድረግ ሞክሯል። በእርግጥም በትክክል ባስረዳና በማስረጃ የተጠናከረ ለተጠየቀው ጥያቄ ምላሽ ባይሰጥም በቂ ማለት ነው። ግን የሄደበትን ርቀት በግል ያደንቃለሁ። ሌሎችም በዚህ መልክ ወጥቶ ማስረዳት መቻል አለባቸው። እውነት ከሆነ ይቅርታ መጠየቅ አለባቸው፣ መመለስ መቻል አለባቸው ገንዘቡን። ውሸትም ከሆነ ደግሞ ይሄ ነው ብሎ ማስረጃ ያቀርቡልን። ይሄ ተገኝቶባቸዋል ሲባሉ ይሄው ደብዳቤው የተባለ ሲነገር ወጥቶ ማሾፍ፣ በትዕቢት መናገር ተገቢ አይደለም። ዝም ማለትም ተገቢ አይደለም። ልክ እንደፈለገ ወጥቶ መናገር አለባቸው። አሁን ፈለገ በንግግሩ ብዙ ነገር ስለተረዳን ማለት ነው። ፈለገ የተናገረ ያለው በጣም የወረደ የማይገባ ነገር ወስዷልኝ። አልባሳት፣ ይህ መቋሚያ ጽናጽል ነገር ወስዷል። በጣም ጥቂት ማለት ናት። እርሱም ደግሞ በጣም ኳሊቲውን የጠበቀ አይደለም። ለመገልገያ እንኳን የማይበቃ ለረዥም ጊዜ አይደለም ለአጭር ጊዜ እንኳን ለአገልግሎት የማይቆይ ነገሮችን ወስዷልኝ። በማንኪያ ሰጥቶ በአካፋ ወስዷል። በጣም ከፍተኛ ገንዘብ ተሰብስቦ አልገብ ያላደረገ። ይሄን እንግዲህ በማስረጃ አላቸው፣ የደብሩ አለቆች አላቸው። እንግዲህ ትናንትና በሰሩት ቪዲዮ ዛሬም የምናገረው ለዚህ ሁሉ ነገር ተጠያቂ ፈለገን፣ ሌሎቹንም እናያያ ዘናም ብሎ ስም መጥቀስ ቢቻልም እነሱን ከማድረግ በፊት ግን ተጠያቂ ማድረገው የገዳሙ አስተዳዳሪዎች ናቸው። የቤተ ክርስቲያን አስተዳዳሪዎች በዋነኝነት ገቢ ለማሰባሰብ ብለው ይሄን ያደረጉ ሰዎች። ሰንበት ተማሪዎች የሉም ወይ? በነፃ የሚያገለግሉ ከአመት እስከ አመት ለብዙ አመታት በታማኝነት ቤተክርስቲያኗን እያገለግሉ ያሉ ሰንበት ተማሪዎች የሉም ወይ? ይሄን ማድረግ አቅቷቸው ነው ወይ ገቢ ማሰባሰብ? በተጨማሪ የማህበረ ቅዱሳን አገልጋዮች የሉም ወይ? ትልልቅ የቤተክርስቲያን አገልጋዮች እያሉ እነዚህን በአእምሮም በእድሜም ያልበሰሉ ሰዎች አምጥቶ ቤተክርስቲያኗን እንዲፈነጭባት ማድረግ ተጠያቂው ከነፈለገም ከነያያልደተም ከቲክቶከሮችም በላይ እኔ ተጠያቂዎችን ማድረግ የገዳሙ አስተዳዳሪዎች። ይሄን እያዩ ነገም ደግሞ ሌሎች ይጠራሉ። በጣም በሚገርም ሁኔታ ይሄን እየሰሙ ይሄን እየተመለከቱ ነገ ደግሞ እንሰማለን። በሆነ ቦታ የገቢ ማሰባሰብ ሲባል እንሰማለን። ሰበር ዜና በጣም የሚገርም ዜና አለኝና ሰሞኑን በቤተክርስቲያን ጉዳይ ላይ በኦርቶዶክስ ቤተክርስቲያን ላይ አርቲስት ነኝ ታዋቂ ሰው ነኝ ምናምን ብለው በቤተክርስቲያኑ የሚነግዱ ሰዎችን ላስተዋውቃችሁና ሙታንሳ የሚባል ገዳም አለና በሙታንሳ ገዳም ስም በየሳምንቱ አንዳንድ ቪዲዮ እየለቀቁ 50 ሺህ ብር ኦፈር ተደርጎላቸው በየሳምንቱ በሰሯ ቪዲዮ ላይ 50 ሺህ ብር ይከፈላቸው ነበር። ጋዜጠኛ አልቀረ፣ አርቲስት አልቀረ፣ ቲክቶከር አልቀረ፣ ይሄ ሁሉ ሰው 50 ሺህ ብር ሲበላ ነበር። አንድ ቪዲዮ ስትለቅ 50 ሺህ ብር ይሰጣል። እና የኢትዮጵያን ሕዝብ እያደህያችሁት ነው ማለት ነው። በቤተክርስቲያን ሰበብ ውስጥ ገብታችሁ እየቦጠቦጣችሁት ነው ማለት ነው። እያንዳንዱ እዚህ ጋር ሙታንሳ ገዳም ብላችሁ ጻፉ። እንትን ላይ ቲክቶክ ላይ እንዳለ የሚመጣው ለሙታንሳ ገዳም የሰራ ሰው በጠቅላላ ብር በልቷል። በሳምንት 3-4 ጊዜ የሰሩ ሰዎች አሉ። እነ ብሩክ ኒውስ፣ እነ ይገረም፣ ጋዜጠኛ መለሰ፣ ብሩክ ይደነቃሲም ማቀረ ሁሉም እዚህ ላይ ቪዲዮ ላይ የምታያቸው ሰዎች ሁሉ 50 ሺህ ብር ወደ ኪሳቸው ይወጡ ነበር። ቤተክርስቲያናችን አደጋ ላይ ናት። መታደግ ያለብን ሁላችንም ተጫዋጭዋን ነው። ሂዱና ቤተክርስቲያን እስቲ የሆነ ፕሮግራም ላይ ጉባኤ ላይ ተሳተፉ። መድረኮቹ ሁሉ አርቲስትና ዩቲዩበር በዝቶበታል። አባቶች እየተገፉ እነሱ ማይክራፎን እያዙ ነው። ይሄ ሌብነት ነው። እዚህ ከመንግስት ቦታ ላይ ስናሳድዳቸው ቤተክርስቲያን ውስጥ ተሰግስገዋል። ከሞኝ ደጅ ሞፈር ይቆረጣል እንዲሉ አበው እንግዲህ ሞፈር የተቆረጠባታለች ቤተክርስቲያን ደጅ ላይ ነው። ምክንያቱም ይሄንን በር የከፈቱት የገንዛ የቤተክርስቲያኑ አስተዳዳሪዎች ናቸው። ይሄንን ማኔጅ ማድረግ ስላልቻሉ ወይም ደግሞ እነርሱም ለዚህ ነገር ራሳቸውን አጋልጠው ስለሰጡ ማለት ነው። ከፍተኛውን የገቢ ማሰባሰብ በሚል ደረጃ ገንዘብ እየባከነ ነው። የምዕመናን ገንዘብ፣ የቤተክርስቲያን ገንዘብ። አሁን በዚህ ጉዳይ ቀናት ነው ምቀኝነህ የምትሉ ሰዎች አርፋችሁ ተቀመጡ። የቤተክርስቲያናችን ገንዘብ የምዕመናን ነው። እንደ ፕሮቴስታንት የምዕራባውያን እርዳታ የላትም። እንደ እስላሙ የአረቢክ እስላሞች የሚረዷት አይደለችም ቤተክርስቲያናችን። ቤተክርስቲያንን የምትረዳው የምትታገዘው በምዕመናን ነው። ስለዚህ ገንዘቡ ሀብቱ የምዕመናን ነው። የምንጮኸው ስለ ምዕመናን ገንዘብ ነው። ይመለከተናል ማለት ነው።